እስቲ እውነቱን እንወያይ። ጠዋት ከእንቅልፍሽ ትነሻለሽ፣ ገላሽን ታጥበሽ ውብ ሁነሽ ለመውጣት ያንን በጣም የምትወጂው ልብስ ትለብሻለሽ። ግን ልክ ዚፑን ስትቆልፊ ያ ያልተጋበዘ እንግዳ ብቅ ይላል። ከወገብሽ በሁለቱ ጎን ተርፎ የሚወጣው የሚያስጨንቅ ያልተፈለገ ስጋ። አዎ፣ የጎን ቦርጭ ወይንም በእንግሊዝኛው ላቭ ሃንድልስ በመባል የሚታወቀው ሞባይል ቦርጭ። ይህ ሁኔታ የብዙዎቻችን ዋነኛ ጭንቀት ነው። መስታወት ፊት ቆመሽ ሰውነትሽን ስታዩ የሰውነትሽን አቋም ሙሉ በሙሉ እንዳሳጣው ይሰማሻል። ይህንን ለመደበቅ ስትይ ሰፊ ልብሶችን ትለብሻለሽ፣ ሰፊ ጃኬት ለብሰሽ ትወጫለሽ። አንዳንዴማ ለምንድነው የኔ ወገብ እንደ ሌሎች ሴቶች ቀጭንና የተዋበማ የሆነው ብለሽ ሰውነትሽን ትወቅሻለሽ። ጓደኞችሽን ታያለሽ፣ የፈለጉትን ይበላሉ፣ እንቅስቃሴ እንኳን አይሰሩም፣ ግን ወገባቸው ቀጭን ነው። አንቺ ግን ውሃ እንኳን ስትጠጪ ጎንሽ ላይ ሂዶ የሚለጠፍ ይመስልሻል። ግን አሁን አንድ ደስ የሚል ዜና አለኝ። ሰውነትሽን አትውቀሽ፣ ጥፋቱ አንቺ ዘንድ አይደለም። አሁን ይህንን ለአመታት ያስጨነቀሽን የጎን ቦርጭ ጂም ውስጥ ሰውነትሽን ሳታሰቃይና የምትወጂውን ምግብ ሳትተይ እቤትሽ ሆነሽ በቀላሉ የምታጠፊበትን ሳይንሳዊ መንገድ አሳይሻለሁ። ይህ ዘዴ እጅግ በጣም ቀላል ከመሆኑ የተነሳ እንዴት እስካሁን አላወቅኩትም ብለሽ ትቆጫለሽ። ሆኖም አንድ ቅድመ ሁኔታ አለው። ይህ ዘዴ የሚሳካው ትክክለኛውን ሳይንስ ስትገነዘቢ ብቻ ነው። አብዛኛዎቹ ሴቶች ይህንን ቦርጭ ለማጥፋት ብለው በየቀኑ የሚፈጽሙት አንድ አደገኛ ስህተት አለ። ይህንን ስህተት ካላቆምሽ የፈለገውን ያህል ብትለፊ ለውጥ አታመጭም። ስለዚህ ቪዲዮውም እስከ መጨረሻው በጥንቃቄ ተከታተይ። አንድ ጥያቄ ልጠይቅሽ። ይህንን ቪዲዮ ከየትኛው የዓለም ክፍል ሆነሽ ነው የምትከታተዩ? ከኢትዮጵያ፣ ከዱባይ፣ ከአሜሪካ ወይስ ከአውሮፓ? ያለሽበትን ሀገር ኮሜንት ላይ ጻፊልኝ። ዝግጁ ነሽ? እንጀምር። የጎን ቦርጭሽን ለማጥፋት ስታስቢ መጀመሪያ ወደ አእምሮሽ የሚመጣው ምንድን ነው? የጎን ስፖርቶችን መስራት አለብኝ ብለሽ ታስቢያለሽ። ዩቲዩብ ላይ ገብተሽ የጎን ስፖርቶችን ትጭኝና ሆድሽን እስኪያልብሽ ድረስ ትሰሪያለሽ። ግን ከወራት በኋላ መስታወት ስታይ ያ የጎን ስጋ ንቅንቅ አላለም። እንዲያውም አንዳንዴ ወገብሽ የባሰ የሰፋ ይመስልሻል። ለምን? ይሄ ትልቅ ስህተት ሆነ። ሳይንሱ ምን ይላል? አሁን ማወቅ ያለብሽ አንድ አስደንጋጭ እውነት ልንገርሽ። በ2011 ዓ.ም በጆርናል ኦፍ ስትሬንግዝ ኤንድ ኮንዲሽኒንግ ሪሰርች ላይ የታተመ አንድ ታዋቂ ጥናት አለ። ሳይንቲስቶች ሰዎችን ሰብስበው ለ6 ሳምንት ያህል የሆድና የጎን ስፖርት ብቻ እንዲሰሩ አደረጉ። ውጤቱ ምን የሆነ ይመስልሻል? በሆዳቸውና በጎናቸው ላይ ያለው የስብ መጠን ምንም ለውጥ አላሳየም። አዎ፣ በትክክል ሰምተሽኛል። ምንም ለውጥ የለም። ከአንድ የሰውነት ክፍል ላይ ብቻ ለይቶ ስብን ማቅለጥ ይቻላል? ስፖርት ሪዳክሽን የሚባለው በፊትነስ ዓለም ውስጥ ካሉ ትልቅ ውሸቶች አንዱ ነው። የጎን ስፖርቶች የጎን ቦርጭን ያቃጥላሉ የሚለው ፈጽሞ ስህተት ነው። ይህንን በደንብ ለመረዳት አንድ ቀላል ምሳሌ ልስጥሽ። ሰውነትሽ ልክ እንደ አንድ ትልቅ በውሃ የተሞላ የመዋኛ ገንዳ ነው። የገንዳው አንድ ጥግ ደግሞ የጎን ቦርጭ ነው እንበለው። አሁን ከዚያ ገንዳ ጥግ ላይ ሄደሽ በባልዲ ውሃ ብትቀጂ ውሃው የሚጎለው ከየት ነው? ከተቀዳበት ጥግ ብቻ ነው? አይደለም። ውሃው የሚቀንሰው ከጠቅላላው ገንዳ ነው። የሰውነትሽ የስብ አወጋገድም ልክ እንደዚሁ ነው። የጎን ስፖርት ስትሰሪ ጡንቻዎችሽን እያጠነከርሽ እንጂ ሰውነትሽ እሺ አሁን ስፖርት እየሰራሽ ነው ጎኗ ላይ ስለሆነ ጎኗ ላይ ያለውን ስብ ላቅልጥ አይልም። ስብ ሲቀልጥ ከመላው ሰውነትሽ ነው የሚቀልጠው። ስለዚህ ይህንን የህይወት ህግ አሁኑኑ ጻፊው። ሰውነትሽ ስብ ከየት እንደሚያጠፋ የሚወስነው ራሱ ሰውነትሽ ነው እንጂ አንቺ የምትሰሪው ስፖርት አይደለም። ታዲያ የጎን ቦርጭ መፍትሄው ምንድን ነው? ስብ ማጥፋት ማለት የሆርሞን ሚዛን ሲደመር ትክክለኛ ካሎሪን ቅነሳ ሲደመር መላ ሰውነት እንቅስቃሴ ማለት ነው። ይህንን እንዴት እንደሆነ ትንሽ ቆይተን እናያለን። ታዲያ ሰውነትሽ ስቡን እንዲያቀልጥ አንድ ሚስጥራዊ ቁልፍ ማወቅ አለብሽ። ቁልፉ ካልተፈታ የፈለገውን ያህል ብትሮጭ ስቡ ንቅንቅ አይልም። ይህ ቁልፍ ምንድን ነው? ወደ ምግቡ ክፍል ስንደርስ በዝርዝር እነግርሻለሁ። ታዲያ ለምንድን ነው ይሄ የጎን ቦርጭ እንደ ሌላው የሰውነት ክፍል ቶሎ የማይጠፋው? ለምንድን ነው እጅሽ ሲከሳ ፊትሽ ሲመጠጥ ይሄ ስጋ ግን እምቢተኛ የሚሆነው? የጎን ቦርጭሽ ለሰውነትሽ የመደምደሚያው የመጠበቂያ መጋዘን ነው። ሰውነትሽ እጅግ በጣም ብልጥ ነው። ይህንን ስብ የሚያየው ውበት ያጠፋል ብሎ ሳይሆን አደጋ ሲመጣ፣ ረሃብ ሲመጣ ወይንም ጽንስ ሲከሰት እጠቀመዋለሁ ብሎ ደብቆ እንዳስቀመጠው እጅግ ውድ ሀብት ታስቦ ነው። ስለዚህ በቀላሉ አሳልፎ አይሰጥሽም። ይህ መጋዘን እንዲሞላ ምክንያት የሚሆኑት 3 ዋና ዋና ወንጀለኞች አሉ። የትኛው ወንጀለኛ በአንቺ ላይ እየተንቀሳቀሰ እንደሆነ ራስሽን ፈትሺ። አንደኛ ኒት ማለት ነን ኤክሰርሳይዝ አክቲቪቲ ተርሞጄኔሲስ ማለት ነው። በአማርኛ ጂም ሳትሄጂ በዕለት ተዕለት ህይወትሽ የምታደርጊው እንቅስቃሴ ማለት ነው። ብዙ ሴቶች ጂም ገብተው ለ1 ሰዓት ይወጣሉ። ከዚያ ግን ቀኑን ሙሉ ቢሮ ውስጥ ኮምፒውተር ፊት ቁጭ ይላሉ። ማታ ሶፋ ላይ ይዘረገፋሉ። 1 ሰዓት ስፖርት ስለሰራሽ ቦርጭሽ አይጠፋም። መኪናሽን አስቢው። ጠዋት አስነስተሽ ሞተሩን አሙቀሽ ከዚያ ግን ቀኑን ሙሉ ሞተሩን አጥፍተሽ ካቆምሽው ቤንዚን ይበላል? አይበላም። ሰውነትሽም ስብ የሚያቃጥለው በዛሽ በምትሰራው 1 ሰዓት ስፖርት ሳይሆን በቀሪዎቹ 23 ሰዓት ውስጥ በምታደርጊው ንቁ እንቅስቃሴ ነው። ሁለተኛ የሆርሞን መዛባት። እህቴ ትጨነቂያለሽ? ስለ ኃላፊነት
ስለ ህይወት፣ ስለ ጋብቻ ወይም ስለ ልጆች ሁል ጊዜ ታስቢያለሽ? እንቅልፍ እጥረት አለብሽ? አዎ ከሆነ መልስሽ ጠላትሽ ምግብ ሳይሆን ጭንቀትሽ ነው። ስትጨነቂ ሰውነትሽ ኮርቲዞል የተባለ የጭንቀት ሆርሞን በከፍተኛ መጠን ያመነጫል። ኮርቲዞል ማለት በሰውነትሽ ውስጥ እንዳለ የእሳት አደጋ ጠባቂ ነው። ጭንቀት ሲመጣ ሰውነትሽን አደጋ መጥቷል፣ ቤቱ እየተቃጠለ ነው ብሎ ያስባል። ያኔ ኮርቲዞል ይመጣና ምን ይላል? ይቺ ሴት አደጋ ላይ ነች፣ ፈጣን ጉልበት ያስፈልጋል። ስለዚህ የምትበላውን ምግብ በሙሉ ወደ ስብነት ለውጣችሁ ወገቧ ላይ አከማችሁ ብሎ ያዛል። ለምን ወገብ ላይ? ምክንያቱም ከጉበት አጠገብ ስለሆነ ፈጣን ኃይል ለማመንጨት ስለሚመች ነው። አየሽ፣ ሳትበይ የሰውነት መጠንሽ የሚጨምረው ወይንም የሚበዛው ለዚህ ነው። ሶስተኛ፣ የኢንሱሊን መተኮስ። ጣፋጭ ነገር ትወጃለሽ። ከሰዓት በኋላ ማኪያቶ ኬክ ትጠቀሚያለሽ ወይም ማታ ማታ ፓስታ፣ ዳቦ ማብዛት ይመችሻል። እነዚህ ምግቦች ስትበይ በደምሽ ውስጥ ያለው የስኳር መጠን በፍጥነት ወደ ላይ ይተኮሳል። ይህንን ስኳር ለማረጋጋት ሰውነትሽ ኢንሱሊን የተባለ ሆርሞን ይለቃል። ኢንሱሊን ማለት ደግሞ የስብ መጋዘን ቁልፍ ማለት ነው። ኢንሱሊን በደምሽ ውስጥ እስካለ ድረስ ስብ ማጥፋት ፈጽሞ ይቆማል፣ የማይቻል ይሆናል። ኢንሱሊን ስኳሩን እየሰበሰበ ቀጥታ ወስዶ የጎን ቦርጭሽ ላይ ይለጥፈዋል። አሁን ችግሩን አውቀናል። የጎን እንቅስቃሴዎች ውጤት እንደሌላቸው ገብቶናል። ታዲያ የጎን ስብን እንደ ሻማ ለማቅለጥ ምን ማከናወን አለብኝ ብለሽ ትጠይቅ ይሆናል። እንቅስቃሴ ስታካሄጂ ሀሳብሽን ለውጭ። ማለቂያ የሌለው የጎን እንቅስቃሴ ሲታፕ አቁሚ። መላ አካልንና የውስጥ የሆድ ጡንቻን የሚያጠነክር እንቅስቃሴ ነው የሚጠቅምሽ። እነሱን ስሪ። ይህ አስደናቂ አባባል ያዡ። የሆድ እንቅስቃሴ ስብን አያጠፋም። ስቡ ከጠፋ በኋላ የሚታየውን መልክ ማስዋብ ብቻ ነው። ስለዚህ ስብሽን ለማጥፋት እና ወገብሽን ሸንቀጥ ለማድረግ እነዚህን 3 ልዩ እንቅስቃሴዎች ብቻ በሳምንት 3 ቀን ቤትሽ ውስጥ ስሪ። ምንም ቁሳቁስ አያስፈልግሽም። አንደኛ፣ ራሽያን ትዊስት። ይህንን የምንሰራው ስቡን ለማቅለጥ ሳይሆን ስቡ ከዚህ በኋላ በምናያቸው ዘዴዎች ሲቀልጥ ስር ያለውን የጎን ጡንቻ ቆንጆ ቅርጽ እንዲኖረው ለማድረግ ነው። ይህንን እንቅስቃሴ መላ የሆድ ጡንቻን ይጠቅማል። ወለል ላይ ቁጭ በይ። ጉልበትሽን በማጠፍ እግርሽን ከወለሉ ጥቂት አንሹ። ጀርባሽን ጥቂት ወደኋላ ዘንበል በይ። አሁን እጆችሽን አንድ ላይ አያይዘሽ እንደዚህ ስሪ። ይህንን 20 ጊዜ ስሪ። ይህ የሰነፎች ምርጥ ስፖርት ነው። ሆድሽን ወደ ውስጥ ሰብስቦ የሚይዘው ተፈጥሯዊ ኮርሴት ወይንም ትራንስቨርስ አብዶሚንስ የሚጠነክረው በዚህ ነው። ወለል ላይ በሆድሽ ተኝ። ከዚያም በእጅሽና በእግርሽ ብቻ ሰውነትሽን ከወለሉ ከፍ አድርጊ። ጀርባሽ ቀጥ ያለ መሆን አለበት። በዚህ ሁኔታ ሳትንቀሳቀሽ ለ30 ሰከንድ ወይንም ለ1 ደቂቃ ያዡ። ሆድሽ ወደ ውስጥ ሲል ይሰማሻል። ይህ እንቅስቃሴ ምንም ሳትዘይ መላ አካልሽ ላይ ስብ ያጠፋል። ሶስተኛ፣ ማውንቴን ክላይም። ይሄኛው ደግሞ የልብ ምትሽን ከፍ አድርጎ የተከማቸውን ስብ እንደ ነዳጅ እንዲጠፋ የሚያደርግ ነው። ልክ ፑሻፕ እንደምሳዩ አድርገሽ ያዥ። አሁን ልክ ተራራ እንደምትወጪ ቀኝ ጉልበትሽን ወደ ደረትሽ ሳቢ፣ መልሽ። ግራ ጉልበትሽን ሳቢ፣ መልሽ። ይህንን በፍጥነት ለ30 ሰከንድ ስሪ። እነዚህ 3 እንቅስቃሴዎች አንዱን ከአንዱ እያስከተልሽ ለ15 ደቂቃ ብቻ ስሪ። ይሄ አፍተር በርን ኢፌክት ይባላል። ይህ ማለት አንቺ 15 ደቂቃ ሰርተሽ ጨርሰሽ ገላሽን እየታጠብሽ አልፎም ተርፎ ማታ ተኝተሽ እንኳን ሳይቀር ሰውነትሽ ለቀጣዩ 24 ሰዓት የጎን ቦርጭሽን እያቀለጠ ኃይል ያመነጫል ማለት ነው። አሁን ደግሞ ስፖርት ሰርተሽ ውጤት እንዳታገኝ ወደሚያደርግሽ ብዙ ሴቶች ወደሚሳሳቱት ወደ ምግብ ሚስጥር እንለፍ። ወደ ምግቡ ስንመጣ ብዙ ሴቶች ይሰጋሉ። ምግብ መተው አልችልም፣ ዳይት ይከብደኛል ትይኝ ይሆናል። እስቲ አድምጪኝ። አንቺ የሚያስፈልግሽ ሰውነትሽን ምግብ መከልከል ሳይሆን በቀላሉ ደጋግመሽ ልትከተዩ የምትችይው የህይወት ዘይቤ ነው። ምግብ ከለከልሽ ማለት ሰውነትሽን ወደ አደጋ ውስጥ ከተትሽው ማለት ነው። ምግብ ስታጭ ኮርቲዞል ይበዛል፣ ሜታቦሊዝም ይሞላል፣ የሆድ ስብሽ የባሰ ይከማቻል። ስለዚህ ምግብ ከመተውሽ ይልቅ ተገቢ ምግቦችን መብላት ላይ ትኩረት አድርጊ። 3 ቀላል ህጎችን ብቻ ተከተይ። ማንኛውም ምግብ ስትበይ ሳህንሽ ላይ ፕሮቲን መኖር አለበት። እንቁላል፣ የዶሮ ስጋ፣ አሳ፣ ምስር፣ አተር ወይንም እርጎ። ፕሮቲን ለምን አስፈለገ? አንደኛ ሆድሽ ቶሎ ይሞላል፣ ለረጅም ሰዓት እንዳይርብሽ ያደርጋል። ያንን የጣፋጭ ፍላጎትሽን ይገተዋል። ሁለተኛ ፕሮቲን ለመፈጨት በራሱ ከፍተኛ ካሎሪን ስለሚፈልግ ሰውነትሽ ፕሮቲን ለመፍጨት ሲል ከጎን ቦርጭሽ ላይ ስብ እያነሳ ያቃጥላል። ህግ 2 ፋይበር አብዥ። ጎመን፣ ስፒናች፣ ካሮት፣ ቲማቲም፣ ሰላጣ ተጠቀሚ። ፋይበር ማለት በሰውነትሽ ውስጥ እንዳለ መጥረጊያ ነው። ፋይበር ስትበይ ቅድም የነገርኩሽ ኢንሱሊን የተባለው የስብ ማከማቻ ሆርሞን አይተኮስም። ምግቡ ቀስ ብሎ ወደ ደምሽ ስለሚገባ ሰውነትሽ ስብ የማከማቸት አቅሙ 0 ይሆናል። ህግ 3 የተቀነባበሩ ካርቦሃይድሬቶችን አትመገቢ። ካርቦሃይድሬት ጠላትሽ አይደለም። ጠላትሽ ፋብሪካ ውስጥ ገብቶ ፋይበሩ የተገፈፈው የሞተ ምግብ ነው። ዳቦን በገብስ ዳቦ ወይንም በአጃ ለውጭ። ፓስታን በስኳር ድንች ወይንም በካሮት ለውጭ። ነጭ ሩዝን በብራውን ሩዝ ለውጭ። ይህ ቀላል የለውጥ ውሳኔ ብቻውን በ1 ወር ውስጥ የጎን ቦርጭን ግማሽ ያደርገዋል።